እና አላህ Subhanahu Wa Ta'ala እንግዲህ ቀደም ሲል በተጀመሩት አያቶች የሚጠቅሰው በወህይ ዙሪያ አዳውል ኢስላም በነብዩ ደረጃ እንኳን ሳይቀር የአላህ መልእክተኛ እንደ ውሸታምና እንደ አጭበርባሪ ተደርገው ይቀርቡ እንደነበረና እነሱ ደግሞ በተቃራኒው ለሀገር ለወገን ሐሳቢና ተቆርቋሪ ቅዱሳን መስለው ይቀርቡ እንደነበረ ነው የሚጠቅሰው ማለት ነው። እንግዲህ በዛ ደረጃ እንደዚህ የሚያደርጉ የነበሩት በአሁኑ ጊዜ ባለቤት ያጣውን እስላም ቢያብጠለጥሉት አያስገርምም ማለት ነው። በዛ ጊዜ ዋና ባለቤቶቹ እያሉ እንኳን ስር መሰረቱን ሊያፈልሱ እንደ አይነት ውጅንብር የሚፈጥሩ ነበሩ ማለት ነው። በአሁኑ ጊዜ ግን እስላም ራሱን በራሱ እየተቋቋመ ነው ማለት ይቻላል። የሚከላከልለት ብዙ ባለቤት አልታየለትም ማለት ነው። እና ውሸታም እንደ እውነተኛ እንደ ውሸታም ሆኖ ሲቀርብ ምን ትለዋለህ? እና ውሸታሙ ማን እንደሆነ ለማወቅ ከፈለጋችሁ ይላል አላህ ኢነማ يفتري الكذب الذين لا يؤمنون بآيات الله ውሸትን የሚቀጥፉት ይልቁንስ አታቸዋቸው ከሆነ እኔ ልንገራችሁ በጌታ አያት የማያምኑ የሆኑ ሰዎች ናቸው የውሸት ምንጭ ሊሆኑ የሚገባቸው ይላል። እንዴት የአላህ መልእክተኛ እንደገና ሙእሚኖችና ሷሊሖች ውሸታሞችና ጭበርባሪዎች ሊባሉ ይቻላሉ? እነሱ ሳይሆኑ በአላህ አንቀጾች የማያምኑ የሆኑ ከሃዲዎች እነሱ ናቸው ትክክለኛ ውሸታሞች ናቸው ሊባሉ የሚገባቸው ይላል። لا يؤمنون بآيات الله القرآنية በቁርአን በተወረዱት አያቶች እንዲሁም ደግሞ በሙዕጂዛዎች እንዲሁም ደግሞ በተፈጥሮ መረጃዎች የማያምኑት እነሱ ናቸው የውሸት ምንጮች ይላል። ወኡላኢከ ሁሙል ካዚቡን እና የለየላቸውና የወጣላቸው ውሸታሞች ማለት እነሱ ብቻ ናቸው። በእነሱ አንፃር እንዳውም በዱንያ ላይ ውሸታም ቢፈልግ አይገኝም ይላል አላህ Subhanahu Wa Ta'ala። እና ውሸታሞች ከመሆናቸው የተነሳ የፈጠራቸውን ጌታ ክደዋል ወይም ደግሞ ምንም የማይፈይደውን ጣዖት እንደ ጌታ አድርገው ሹመው ሸልመዋል ማለት ነው። እነዚህ አይነቶቹ ሰዎች እንደገና ሌላን ሰው ውሸታም ብሎ መናገር አይገባቸውም። ውሸት ዘንቦ ያባራው እነሱ ዘንድ ነውና የውሸት ባላባቶች እነሱ ብቻ ናቸው በማለት መልስ ይሰጣል ማለት ነው። ስለዚህ ካፊር የፈለገውን ያህል ጥሩ ሰው ነው ብትለው የውሸት ምንጭ ነው የሚለው አላህ Subhanahu Wa Ta'ala። ምናልባት ለማታለል ለማስመሰል አንተን ለማዘናጋት እውነተኛ ታማኝ መስሎ ሊቀርብ ይችላል በስነ ምግባሩ ማለት ነው። በመሰረቱ ግን መልቲ ነው፣ በውሸት አይርቅም የፈለገው ቢሆን ማለት ነው። ሙእሚን ደግሞ ኢማን ካለው በኢማኑ መጠን ተዛ ይርቃል ማለት ነው። ኢማኑ ደካማ ቢሆንም እንኳን እንደ ካፊር ሊሆን አይችልም ማለት ነው። ስለዚህ የውሸት ዋና ምንጭና መሰረቱ በአላህ አያት የማያምኑ ሰዎች ናቸው። ስለዚህ ይሄንን ትተው እንደገና ገልብጠው እውነተኞችን ውሸታሞችን እውነተኛ አድርገው ማቅረባቸው ማን አለብኝ ብሎ አይን ያወጣ መልቲነት ነው ማለት ነው። ከዚህ በመቀጠል ደግሞ ሰዎች ለፈተና የተጋለጡ ናቸውና ሙእሚኖች አመን በሚሉ ጊዜ ሸያጢነል ኢንስ ወልጂን ከእምነታቸው እንዲርቁ የተለያዩ ተጽዕኖዎች ያደርጉባቸዋል። እነዛን መሰናክሎች በብቃት ባለፉ ቁጥር ኢማናቸው እያደገ ይሄዳል። በዛ በሙከራ ደግሞ ከተጠቁ አደጋ ላይ ሊወድቁ ይችላሉ። ይህን ጉዳይ ደግሞ በተመለከተ ኢማንን ምን ያህል መጠንክረን መጠበቅ እንዳለብን ለማስገንዘብ መን ከፈረ ቢላህ ይላል። በማንኛውም ምክንያት አላህ ኢማን ከሰጠው በኋላ እንደገና በተለያዩ ምክንያቶችና ተጽዕኖዎች ተሸንፎ በጌታው የሚክር ሰው ካለ ሚን ባዕዲ ኢማኒሂ ኢማንን ተቀበልኩኝ ካለ በኋላ ወደ ኩፍር እንደገና በፍቃዱ የሚቀለበስ ሰው ካለ ፈሆ መግዱቡን ዐለይህ ይሄ እኔ የተቆጣሁበት የረገምኩት እንደሚሆን ነው ይላል ማለት ነው። ወደፊት ፈዐለይሂም ገضቡን የሚለው ቃል ስለሚመጣ ደለ ዐለይሂ ላሂቅ የሸርጡን ጀዋብ ራሱ አስቀምጦታል ማለት ነው። እና መን ከፈረ ቢላሂ ሚን ባዕዲ ኢማኒህ ኢማን ከተቀበለ በኋላ በተለያዩ ምክንያቶች ተኢማን እንደገና የሚንሸራተትና የሚቀላበስ ሰው ካለ ይህ ሰው የአላህ ቁጣ ያረፈበት መሆኑን ወቁ ይላል ማለት ነው። ኢላ መን ኡክሪሃ አለ ግን ተእምነትህ እንድትመለስ የሚያደርግህ የተለያየ ችግር ይኖራል ማለት ነው። ታቅም በላይ የሆነ ከባድ ነገር ከመጣስ ተገዶ ከሆነ ወዶ ሳይሆን ያንንስ ችግሩን አውቅለታለሁ ይላል አላህ Subhanahu Wa Ta'ala።
ተገዶ ከሆነ በግዳጅ ያለ ፍላጎቱ ከሊመተል ኩፍር እንዲናገር ተገዶ ከሆነ ቢናገር ምንም አይደለም ይላል ማለት ነው። ወቀልቡሁ ሙጥመኢኑን ቢልኢማን ኢማኑ እንደ ቀልቡ ወይም ልቡ በእማን ላይ እንደጸደቀ ሆኖ ሳይበገር እምነቱ ሳይነካ ጥላቶቹ ይዘው ቀጠቀጡት ማለት ነው። እንገላለን እያሉ ዛቱበት፣ ጦር መሳሪያ ደገኑበት። አሁን ላትና ዑዛን አመልካለሁኝ መሐመድ ውሸታም ነው ቁርአን ውሸት ነው ብለህ ተናገር፣ ይሄን ካልተናገርክ በቃ ይችን ቃታ ሰብኳት ይላል ማለት ነው። ይሄን ካለ ዝም ብሎ መሞት አለበት ሰውየው? እነሱ የሚያዩት ቃልን ነው ዛሂርን ነው ማለት ነው። ኢማንህን በልብ ውስጥ ያለውን አያው በልብ ውስጥ ያለውን ኢማንህን እንደያዝክ እነሱ እንድትናገር የሚፈልጉትን ቃል ልትሰጣቸው ትችላለህ። ማዕዙር ነህ ማለት ነው፣ ተገደሃልና። እና ነፍስህን ለማዳን ሲባል ተገደህ እስከሆነ ድረስ ኢማንህ የተረጋጋ ከሆነ በልብ ውስጥ ታልተበገርክ በዛሂር ብትናገር ምንም ችግር የለም ይላል አላህ አርሐሙር ረሒም ነውና ማለት ነው። ወላኪን መን ሸረሐ ቢልኩፍሪ ግን የአላህ ቁጣ ያርፍበታል የተባለው ማን ነው ካላችሁ፣ ትንሽ ምክንያት በሚያገኝ ጊዜ መጀመሪያውንም ሲሳይ ጭሶጋኝ እንደሚባለው በቋፍ ላይ ነበረ ማለት ነው። ኢማኑ ሙኸልኸል ነበር፣ ደካማ ነበረ። ትንሽ ምክንያት በሚያገኝ ጊዜ እኔ እንግዲህ እስከመቼ ነው እንደዚህ የሚጨነቀው ይልና በቃ ተልቡ ይቀበለዋል። እነሱ ቃል ነው የሚፈልጉበት ወይም ተግባር የተወሰነ ነገር ነው የሚፈልጉበት፣ እሱ ግን ጥቅልል ብሎ ይገባል ማለት ነው። ከልቡ ያንን የጠየቁትን ነገር በመፈጸም ላይ ተስማምቶ ይህ ከሆነ ፈዐለይሂም ገضቡን እንዲህ አይነቶቹ ሙርተዶች የአላህ ቁጣ ያርፍባቸዋል የተባሉት እነሱ ናቸው ይላል። ገضቡ ሚነላህ ከአላህ የሆነ በጣም ከባድ ቁጣ ያርፍባቸዋል። የአላህ ቁጣ ያረፈበት ሰው ደግሞ ለዘላለም ቅጣት ተጋለጠ ማለት ነው። በመሆኑም ወለሁም ዐዛቡን ዐዚም በጣም አይከብዱ የከበደ ቅጣት አለባቸው የዚህ አይነቶቹ ሙርተዶች ይላል ማለት ነው። ለምን ዛሊክ እንዲህ አይነት እንግዲህ ከባድ ቅጣት ለነሱ የወሰንኩት ለምን መሰላችሁ ይላል። ቢአነሁም እነዚህ ሰዎች እስተሐቡል ሐያተ ዱንያ ቅርቢቱን ህይወት ወደው መርጠዋል፣ አለል አኺረቲ ከመጨረሻዋ ከቋሚዋ ህይወታቸው ይላል። እና እንግዲህ ዱንያ ትብስብኛለች መኖር አለብኝ ብሎ አኺራ ይቅርብኝ ብሎ ነውና ይሄን አቋም የወሰደው። ስለዚህ እንግዲህ ዱንያን መርጦ አኺራን የጣለ ሰው ወትሮውንስ ምን ይጠብቃል? የአላህን ቁጣና ቅጣት እንጂ ማለቱ ነው። ወአነ አላህ ላ የህዲል ቀውመል ካፊሪን እንዲህ አይነቶቹን ከሃዲዎች ደግሞ አላህ የመዳኛ መንገዱንም አይመራቸውም፣ ምክንያቱም እነሱ እያወቁ ጥፋትን መርጠዋልና ይላል ማለት ነው። እና ይህ አያት የመጣበት ምክንያት አወለል ኢስላም ላይ በጣም ፈታኝ ነበረ። መጀመሪያ ያመኑት አብዛኛዎቹ ወገን የሌላቸው ጉልበት የሌላቸው እንደገና ደግሞ የሚከላከልላቸው ሌላ ወገንም የሌላቸው ነበሩ ማለት ነው። ከውጭ ሀገር በተለያየ ምክንያት የመጡ ወይም በባርነት የመጡ ነበሩ መጀመሪያ ያመኑት ማለት ነው። ተተወላጆቹ በጣም ጥቂቶች ናቸው መጀመሪያ አካባቢ ያመኑት። እነዛ ተተወላጅ የሆኑት ግን ጎሳ ስላላቸው አንዱ ወገን ሊያጠቃ ሲፈልግ የኔን ወገን ማን ነው የሚነካው እያለ ይከላከልለታል ማለት ነው። እነዚህ ወገን የሌላቸው ግን ከተለያየ አቅጣጫ የመጡት የነዛ ጅቦች ሰለባ ሆኑ ማለት ነው። እና አቡ ለሃብና እና አቡ ጀህል እና ዑትባ እና ሸይባ እና ረቢዓ የተባሉት በየሰፈሩ እየዞሩ አሰሳ እያደረጉ ወገን የሌላቸውን አማኞች እየያዙ ይቀጠቅጧቸው ነበረ ማለት ነው። ከነዛ እንግዲህ የአሉ ያሲር የሚባል ቤተሰብ ነበረ። የመጀመሪያ ሰለባ የሆኑት እነሱ ናቸው። እነዛ አሉ ያሲር የሚባሉ ቤተሰቦች አስላቸው የመናዊ ናቸው። ተየመን ሀገር መጥተው በሆነ ምክንያት እዚህ መካ ሀገር ይኖራሉ ማለት ነው። አንድ ቤተሰብ ብቻ ናቸው፣ ምንም ወገን የላቸውም። እና በቋንቋ በባህል ቢገናኙም እንኳን የቁረይሽ ተወላጅ ስለሆኑ ያው እንደ ባዕድ ነው የሚታዩት ማለት ነው። መጀመሪያ ደግሞ በማመናቸው እንደገና ከህብረተሰቡ ጋራ ግጭት አጋጠማቸው ማለት ነው። እነሱ ከውጭ ሀገር መጥተው ምን አገባቸው? እኛ ባለቤቶቹ እያለን እውነት ቢሆንማ ኑሮ እኛ እንቀበለው ነበረ። ሌሎችን ባሮችና ደካሞች ሊያዋባሩብን እነዚህ ደግሞ አረብ ተብሌዎች እንዴት እነሱ ሰለምን ይላሉ በማለት እነሱ ላይ ፎከስ አደረጉ መጀመሪያ ማለት ነው። እነሱን አይቀጡ ቅጣት መቅጣት አለብን፣ እነሱን ያየና የሰማ ሁሉ ደግሞ ስለ እስላም እንዳያስብ የሚያደርግ እርምጃ መወሰድ ያለበት ተብሎ ተወሰነ በእነ አቡ ጀህል ሸንጎ ማለት ነው። ከዛ በኋላ ዘመቻው ተከፈተ እና አማርና
ሱመያና ያሲር ባልና ሚስት ናቸው የአማር ወላጆች ማለት ነው ረዲየላሁ ዐንሁም ወአርዷሁም ሁለቱም እስተልጃቸው ተያዙ ማለት ነው ተያዙና ይቀጠቀጡ ጀመሩ ያው ከፍረናል ላትና ዑዛ ነው ጌታችን መሐመድ አጭበርባሪ ነው ቁርአን ውሸት ነው በሉ ይሄን ካላላችሁ በቃ ነፍሳችሁ እስከምታልፍ ድረስ ይቀጥላል እያሉ ይቀጠቅጧቸዋል ማለት ነው እና በእድሜያቸው የገፉ አዛውንቶች ናቸው ሱመያና ያሲር ልጁ ገና ወጣት ነው አማር ማለት ነው እነሱ እንግዲህ አላህ Subhanahu Wa Ta'ala ኢማንን ግቷቸዋል በምንም አይነት የመመለስ ጉዳይ ትዝም አላላቸው ጭራሹን ማለት ነው የፈለገ ይሁን ይሄን ኢማናችንን ይዘን ህይወታችን እስከምታልፍ ድረስ እንቀጥላለን ብለው ወሰኑ እና አይቀጡ ቅጣት ያወርዱባቸው ነበር ማለት ነው እና አባትየውን ያሲርን በአደባባይ መቀጣጫ እንዲሆን ረጅም መስቀያ እንጨት አዘጋጅተው እንደታወቀ ሙጅሪም ሰቀሉት በአደባባይ እና ጀናዛው ተሰቅሎ ለስንት ቀናት መቀጣጫ አላፊ አግዳሚው እንዲያየው ተደርጎ ማለት ነው ሚስቱን ደግሞ እንደዛው ይቀጠቅጧታል ያሰቃዩታል እኔ በቃ የባለቤትን እድል ማግኘት ፈልጋለሁ ኢማኔን ይዤ ብላ ቀጠለች ማለት ነው የዛ ጊዜ መቀጣጫ ለማድረግ ደግሞ ተፈኑን ያደርጋሉ የቅጣቱ አይነት አያልቅባቸውም የመደብደቡ የማቃጠሉ የምኑ አልበቃቸው ሲል ሁለት ግመሎች አመጡና እንደ በሬ ጠመዱና አንድ ግሯን አንድ ግመል ላይ አድርገው ግመሎቹን ይመቷቸዋል እንደዚህ ሲሄዱ ለሁለት እንደዚህ ተከፈተ እንደገና በዛው ላይ ደግሞ በጦር አቡጀህል በቀጥታ ራሱ ቁንጫቸው በጦር ብልቷ ላይ እንደዚህ ወጋት ማለት ነው ያ ሁሉ ሲሆን ሳትበገር በኢማኗ ላይ ሄደች ማለት ነው ሱብሃንአላህ አይነ ነህኑ ወአይነ ኢማኑና እኛ ኢማን እንግዲህ ከነዛ ሰዎች ጋራ ምንድነው እና ሁም ሩፈቃይ ፊል ጀና አሉ ረሱል አለይሂ ሰላቱ እነዛ ሰዎች ሸሂዳኒ ፊል ኢስላም አወለ ሸሂዳይን ሱመያና ዑመር ናቸው አማ ሱመያና ያሲር ናቸው ማለት ነው በጀነት ጓደኞች ናቸው አሉ ረሱል መሰከሩላቸው በዛ መልክ ያሲር የሱ አማር የራሱን እንግዲህ ሰቃይ ረስቶ የወላጆቹን እንደዛ ሲደረጉ ፊቱ ላይ ያያየ ነው ያው የነሱ ዲል ነው የሚጠብቅህ እያሉ ይቀጠቅጡታል ማለት ነው በመጨረሻ የቅጥቀጣው ሲበዛበት ነፍሱን ሳተ አንድ ሰው እንግዲህ በጣም ሲበዛበት ቅጥቀጣ ራሱን ይስታል ማለት ነው ስለዛ ራሱን እንደሳተ ላትና ዑዛ ጌታ ናቸው በል መሐመድ ውሸታም ነው በል እያሉ ሲደግሙለት ገራፊዎቹ ቢዱን ሹዑር ዝም ብሎ እነሱ የሚሉትን ነገር ማለት መድገም ጀመረ ማለት ነው ማለት ጀመረ በፍቃዱ ፈልጎ ሳይሆን ማለት ነው ነፍሱን ስቷልና በዛ ሁኔታ ሙስሊሞቹ እንግዲህ ጓደኞቹ ከሩቅ ነው ያዳምጣሉ ይከታተላሉ ሁኔታውን እየተደበቁ በሚያሰሙ ጊዜ እነሱ የሚደግሙለትን ቃል ሲደግም ሰሙት እዛ ጊዜ ደንግጠው ሄዱና ለረሱል አማር እኮ ተረደደ ያ ረሱላህ ከፈረ እኮ ብለው ነገሯቸው የዛ ጊዜ ረሱል ምን አሉ ላ አሉ ሱብሃንአላህ የአማር ኢማን ምን ያህል እንደሆነ አላህ ሊያሳውቅለት ነው በዛ አጋጣሚ እና አማረን ቀድሙሊያ ኢማነን ሚን መፍሪቅ ረእሲሂ ኢላ ዝፍሪ ሪጅለይሂ አማር እንደናንተ አይደለም ኢማኑ አሏቸው እና ታራስ ጠጉሩ እግር ጥፍሩ ድረስ በኢማን የተሞላ ሰው ነው በደሙ በስጋው የተቀላቀለ ኢማን ነው ላውልቀው ቢልም ሊወልቅለት አይችልም የሱ ኢማን አሉ በዛ እንግዲህ ያው አሰራንለት በቃኛ ያልነውን ነገር ተቀብሏል ብለው ለቀቁት ከዛ ሁሉ ማአት ወርዶበት ሰውነቱ ሁሉ ቁስል በቁስል ሆኖ እያለቀሰ እያንፏቀቀ መጣ ረሱል ዘንድ አለይሂ ሰላቱ ወሰለም በሚመጣ ጊዜ በጣም ስስቅ ብሎ ያለቅሳል ማለት ነው ምን ሆንክ ሲሉት ለዱላው አይደለም ለድብደባው አይደለም የሚያለቅሰው እንዴት ያንን መጥፎ ቃል ተናገርኩኝ አላህ ምን ይለኛል ብሎ ነው የሚያለቅሰው አሁን ማለት ነው ማወራክ ምን ሆንክ አማር ሲሉት ወራኢ የሸሩ ያ ረሱላህ እና መጥፎ ነገር ነው ልትሰሙት የማይገባ ነገር ነው ያለው አላቸው ምንድነው ቀር ተከለምቱ በከሊማቲል ኩፍር እኔ ነፍሴን ሲቻለሁኝ እነሱ የሚሉኝ ድምጽ ልክ በመናብ እንደምሰማው ነገር ነው ተናገር ካሉኝ እኔ እንኳን አላወኩም መናገሬን አለ ተናገና እርሰውን የሚሰድብ የነሱን ጣዖት የሚያወድስ ቃል እንዲናገር ለቀኑኝና ያንን ነገር ተናገርኩኝ በቃ እስከ ዛሬ የለፋውበት ኢማኔ ሁሉ አፈርበላ ማለት ነው ሲላቸው ከይፈ ወጀት ተቀልበክ አሉት የቃሉን ነገር ተወውና ያን ነገር በሚያደርጉ በሚያስገድዱህ ጊዜ ኢማን ልብ ውስጥ ምን ነበር ስሜቱ አሉት ልብ ውስጥ ይሄንን ኢማን ልተወው የሚል ስሜት መጣብህ ወይስ ሲሉት والله اما في قلبي وقلبي مطمئن بالايمان አለ ኢማኔ በቀልቤ ጭራሽ አልተበገረም ምንም ነገር አልተነካም ባለበት ነበር አላቸው
ወኢን ዓዱ ፈዑድ አሉት። እንግዳውስ እንኳን ያለፈው ይቅርና ለወደፊትም አያርገውና ደግሞ ቢይዙህ እንደዛው ብለህ ነፍስህን ማዳን አለብህ በማለት ያ በቃሉ ተገዶ መናገሩ እንደማይጎዳው አረጋገጡለት ረሱል አለይሂ ሰላቱ ሰላም ማለት ነው። ይሄንን አባባል አላህ ያጸድቀዋል እንደገና ማለት ነው። እና ቀልቡ ሳይበገር በትክክለኛ ኢማኑ ላይ ያለ ጥላት አስገድዶት ከሊመተል ኩፍር ቢናገር እሱ ምንም አይመለከተውም። ግን ነካስ ያረጓቸው በቀላሉ ያን ነገር በልባቸው የሚቀበሉትን ነው ዛቻ ያረኩባቸው ሲል አላህ የነሱን አባባል አጸደቀው ማለት ነው። ስለዚህ እንግዲህ ኢማን የሚባለው ነገር ቀልድ አይደለም። እንደኛ እኛ በውርስ ነው በስም ብቻ ስለምንወርሰው ኢማን ዋጋ የሚያወጣ ነገር አይደለም። ገና እንኳን በዱላ ተቀጥቅጠን እንኳን በሳት ተተኩሰን በአይኑ እንደገረፍ ቢያረገው መሬት የሚገባ ነው የኛ ኢማን ማለት ነው። እና ገና ምን ይለኛል በልቤ የሚያስበውን ያቅብኛል የሚል የሚያሽመደምድ ነው ያለው በአሁኑ ጊዜ። ግን ኢማን የሚባለው ነገር እንደዚህ ነው። እና አላህ Subhanahu Wa Ta'ala ወቀልቡ ሙጥመኢኑ ቢልኢማን ልቡ ውስጥ ኢማኑ ምንም ሳይበገር ጥላቶቹ እንዲናገር ያስገድዱትን ነገር ተገዶ ራሱን ለማዳን ብቻ ቢናገር ይሄ ምንም አይመለከተውም። እንግዳው ኡስታዛቸው የሚመለከተው እነማን ነው? ወላኪን መን ሸረሃ ቢልኩፍሪ ሶድራ እና ከሊመተል ኩፍር ተናገር ሲባል ያንን የለቀኑትን ነገር በሙሉ ፍቃደኝነት ደረቱን ሞልቶ አፉን ከፍቶ በደስታ የሚናገር ከሆነ ነው። እኔ ዲን እያልኩኝ ለምንድን ነው የምሰቃየው ይቅርብኝ በቃ በሚል አቋም ተተናገረ ነው ማለት ነው። فعليهم غضب እንዲህ አይነቶቹ አቋም ቢሶች ግን የአላህ ቁጣ ይሰፍርባቸዋል من الله ولهم عذاب عظيم በዚህም ሳቢያ በጣም አይከብዱ የከበደ ዘላለማዊ ቅጣት ይጠብቃቸዋል ሲል ኢማኑን በሆነ ባልሆነ ምክንያት የሚጥል ሰው ምን ያህል ኪሳራ ውስጥ እንደሚገባ ያረጋግጣል ማለት ነው። እና ይሄ እንግዲህ ኢማን የሚባለው ነገር የመፍሪቀት ጦሪቅ ነው የመንገዱ መለያያ ነው ማለት ነው። ኢማን ላይ ድርድር የለም። እና ዲፕሎማሲያዊ ካሄድ አያዋጣም ማለት ነው። ወይም ታምናለህ ወይ ትክዳለህ። አለበዛ ዝም ብለህ እንደ ሸርሙጣ ካፊሩም ጋራ ካፊር ሙእሚኑም ጋራ ሙእሚን ሆናለሁኝ እንዳው ባሁኑ ጊዜ ኒፋቅ እንደ ስልጣኔ እየተወሰደ ነው ማለት ነው። እሱ እኮ ተግባቢ ነው ከማንም መኖር የሚችል ሰው ነው ይባላል። ኢማን ቢስ አቋም ቢስ ስለሆነ ማለት ነው። ሰካራሙ ጋር ይስማማል፣ ጉበኛውም ጋር ይስማማል፣ ሸርሙጣውም ጋር ይስማማል። የት ላይ ነው ኢማኑ? እነዚህን ሁሉ አላህ Subhanahu የአላህ ጥላቶች ናቸው። ከነዚህ ጋራ አቋም መለየት አለበት ማለት ነው። እኔ ሙእሚን ነኝ ብለህ እነሱ በኢጅራማቸው ኮርተው እስተቆሙ ድረስ አንተ ደግሞ በኢማን መኩራት ካቃተህ የነሱ ተለጣፊ ገረድ ከሆንክ ምን ላይ ነው ኢማን ያለው ነው የሚለው አላህ Subhanahu Wa Ta'ala። ذلك بأنه مستحب الحياة الدنيا على الآخرة እንዲህ አይነቶቹን ወርባዎች ታዲያ አላህ Subhanahu Wa Ta'ala ይሄን መሰለ ከባድ ቁጣና ቅጣት እንደሚያወርድባቸው ያረጋገጠው ለምንድን ነው? ቅርብቱን ህይወት ወደው መርጠዋታል። በዚህ ዱንያ ብቻ ምንም ነገር ሳይነካቸው መኖር ነው የሚፈልጉት ማለት ነው። የመጨረሻው ዓለም ደግሞ ምን ታረግልኛለህ ብለው ወርውረዋታልና ስለዚህ እነሱ ምንም እድል የላቸው በማለት ያሰናብታል። وأن الله لا يهدي القوم الكافرين እንዳውም ኩፍር ውስጥ መግባታቸውንም ያረጋግጥባቸዋል ማለት ነው። እንዲህ አይነቶችን ከሃዲዎች አላህ Subhanahu Wa Ta'ala የመዳኛና የማምለጫውን መንገድ አይመራቸውም። ምክንያቱም ሲታወቃቸው ጥለውታልና የጣሉትን ዕቃ በግድ ያዙ አይላቸውም ማለት ነው። ኡላኢከ الذين طبع الله على قلوبهم እና እንዲህ አይነቶቹ ወስላቶች አላህ Subhanahu Wa Ta'ala በልባቸው ውስጥ አሽጎባቸዋል። ልባቸው ኸይር እንዳይገባ የነበረው ደግሞ ሸር እንዳይወጣ ባለበት ታሽጓል እንደ ወንጀለኛ ቤት ማለት ነው። ወሰምዕህም በጆሮአቸውም ላይ እንደዚሁ ታሽጓል ባጢል እንጂ ሐቅ አይሰማቸውም አይዋጥላቸውም ማለት ነው። ወአብሷሪህም አይናቸውም ሐቅ እንዳይመለከት ታውሯል። ወኡላኢከ ሁሙል ጋፊሉን እነዚህ ናቸው እንግዲህ ከተፈጠሩለት ዓላማ የዘነጉ ከንቱዎች የሚባሉት ይላል ማለት ነው። እንግዲህ የሰው ልጅ በዚች በፈተና ዓለም ላይ የተለያዩ ችግሮች ቢፈራረቁበት እንኳን ጥርሱን ነክሶ እንደምንም በርትቶ ኢማኑን ይዞ ወደ ጀነት መሄድ ሲገባው ለአንድ ሰሞን ደስታና ኑሮ ብሎ የዘላለምን ጸጋ ረስቶና ዘንግቶ ጀነትን የሚጥል ከሆነ የመጨረሻ ወስላታና ዝንጉ ማለት እሱ ነውና ይህ ሰው ዓላማ ቢስ ስለሆነ እኔም አላባብለውም ይላል ማለት ነው። ላ ጀረማ ላ ሸክ ወላ ረይብ ወይም ሐቀን እና አረጋግጥላችኋለሁ ያለ ምንም ጥርጥር ይላል። አነውም እንዲህ አይነቶቹ ዓላማ ቢስ ሰዎች
ለተለያዩ ምክንያቶች በቀላሉ ተበግረው ኢማናቸውን የሚጥሉት ፊል አኺረቲ በመጨረሻው ዓለም ሁሙል ኻሲሩን የመጨረሻ ከሳሪዎች መነሻና መካካሻ የሌለው ኪሳራ ውስጥ የሚገቡት እነዚህ አይነቶቹ ሰዎች ናቸው ይላል ማለት ነው። ثم ان ربك ከዚህ ቀጥሎ ደግሞ የሚነግርህና የሚያበስርህ ነገር ቢኖር ያንተ ጌታ ይላል ለለዚነ ሃጀሩ ለነዛ ለእምነታቸው ብለው ቤት ንብረታቸውን አገር ወገናቸውን ትተው ለተሰደዱት ወዳጆቹ ይላል ሚን بعد ما فتنوا በጥላቶቻቸው የተለያየ ፈተና መከራ ከወረደባቸው በኋላ እንደና አማር ማለት ነው። አማር ረዲየላሁ ዐንሁ አርዳ እንግዲህ ወላጆቹን መከራ አይቶ ራሱም ደግሞ ስንት ሰቀቃ መከራ የተቋቁሞ በመጨረሻ من اول من هاجر الى الحبشه አንዱ እሱ ነው ማለት ነው። ሀበሻ ሀገር ሄደ አገሩን ወላጆቹን ቀብሮ ኢማኑን ይዞ በቃ የፈለገ ይሁን ተኢማኔ በላይ ምን አለ ብሎ ሂጅራ ሄደ ማለት ነው። እሱም ሌሎችም ጓደኞቹ እና እንደዚህ አይነቶቹ ሰው እንግዲህ እኔ ጋር ያለውን አላቃቸውን ለመጠበቅ ሀገር ወገን ሳያምራቸው ተሰደው የሚሄዱት ተፈተና በኋላ ثم جاهدوا ከዛ በኋላ ደግሞ በሄዱበት ሀገር ለዲናቸው የሚታገሉ የሆኑት ማለት ነው። እዛ ሄደው በደዕዋቸው ተጉ ንጉሱን እስከማሳመን ድረስ ማለት ነው። ወበዞቹ በሀገራችን አልተሳካልንም ዘመዶቻችን ልናሳምን አልቻልም ብለው ተስፋ ቆርጠው አሁን እኛ ጥገኞች ነን ማን ሊሰማን ብለው እጃቸውን አጣጥፈው ቁጭ አላሉም። እዛም ሄደው ያገኙትን ሰው ሁሉ በቅርብም በሩቅም ዳዕዋ ለማድረግ ወደ ኋላ አላሉም ማለት ነው። የዳዕዋቸው ፍሬም ነጃሽን የሚያህል ንጉስ ሊያሳምኑ ቻሉ ማለት ነው። እና እንደዚህ የሚታገሉ የሆኑት ከዛ ተመልሰው ደግሞ እንደገና መዲና ሂጅራ መጡ ማለት ነው። እንደዚህ የሚንከራተቱት ለኔ ብለው ይላል አላህ Subhanahu Wa Ta'ala ወሰበሩ በያጋጣሚው ደግሞ የሚያገኛቸውን መከራና ሰቆቃ የሚታገሱ የሆኑት ለተለያዩ ተደራራቢ መከራዎች የማይበገሩትና የፈተና ኬላዎችን በብቃትና በንቃት የሚያልፉት ኢነ ረበከ ሚን بعدها ጌታ ከዚህ አይነት ድርብርብ መከራና ሶብር በኋላ ለነዚህ ወዳጆቹ ለገፉር ረሂም እጅግ ምሕረተ ሰፊና ሩህሩህ ነውና ለነሱ የሚሰጠው ወረታ ይህ ነው ተብሎ የሚለካ የሚደካ አይደለም ይላል ማለት ነው። ስለዚህ እንግዲህ አላህ ወዳጆቹን ይፈትናል። ፈተናውን ከተወጡ በኋላ ግን ምንዳቸው እጅግ የላቀና የደነቀ ይሆናል ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ኢማን እንዲሁ ዝም ብሎ ቀላል ነገር አይደለም፣ ዋጋ የሚያስከፍል ነገር ነው። ኢማን በምታገኙበት ጊዜ ያንን ኢማናችሁን ጥርሳችሁን ነክሳችሁ የተለያየ ፈተና መከራ ቢደርስባችሁ በህይወታችሁ በንብረታችሁ በወገናችሁ በሀገራችሁ በክብራችሁ የተለያዩ ችግሮች እንኳን ቢደርሱባችሁ እንደምንም ብላችሁ ጠንክራችሁ ተታገላችሁ በዱንያም ዲልን በዛኛውም ዓለም ዘላለማዊ ዲልን እንደምሰጣችሁ ነው ወንጀላችሁንም እንደምምር ነው ይላል ማለት ነው። ይህ ነው እንግዲህ የወዳጆቹ ኩንትራት ማለት ነው አላህ ከወዳጆቹ ጋር የገባው። ይህንን እንግዲህ የሚያደርጉ ካሉ አሁንም ጌታ አለ ቃል ኪዳኑም እንደተከበረ ነው ማለት ነው። ምንም የተቀነሰ ነገር የለም። ይህንን ለማድረግ የማይፈልጉ ከሆኑ ግን ምን ማድረግ ይቻላል? ለህድል ቀውመ ዛሊሚን ነው። እና እናንተ የኔን መመሪያ የማትቀበሉና የማትከተሉ ከሆናችሁ እኔ ከናንተ ምን ሀጃ አለኝ ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ እኛ ከሱ ሀጃ አለን። በዱንያም በአኺራም ከጌታ ጋር መጣላት ለኪሳራ ነው የሚዳርገን ማለት ነው። ስለዚህ እኛ ሁል ጊዜ ወደ አላህ ሀጃ እስካለን ድረስ ወደ ጌታችን መሸሽ ይኖርብናል ማለት ነው። እኛ ግን በሆነ ባልሆነ ምክንያት ተተልፈሰፈስንና በየመንገዱ ከወደቅን እኛ ራሳችንን ነው የምናከስረው፣ እሱ የሚጎዳበት ነገር የለም ማለት ነው። እና ኢንተንሱሩላህ የንሱርኩም ወይثبت አቅዳመኩም አላህን የምትረዱ ከሆነ ለአላህ ዓላማ የምትቆሙ ከሆነ ባላ አቅማችሁ አላህም ይረዳችኋል። አላህን ከጣላችሁት ግን እናንተንም ይጥላችኋል ነው አልጀዛኡ ሚን ጂንሲል ዐመል። እና ይህን እወቁ ነው የሚለው። ስለዚህ እንግዲህ ለዓለም የተሰጠው መመሪያ ይህ ነው። እና በዓለም ያሉ ህዝቦች ሁሉ ይህንን ሰምተው በጌታቸው መመሪያ የሚሄዱ ከሆነ ፈሊላሂ አልሐምዱ ወሽክር። ካልሆነ ግን ዓለም በሙሉ እንተክፍሩ አንቱም ወመን ፊል አርድ ጀሚዓን فإن الله الغني الحميد ነው የሚልህ ማለት ነው። ዓለም በሙሉ ሆ ብሎ በኩፍር ቢጓዝ አላህ ቅንጣት የሚጎዳው ነገር የለም፣ ራሳችሁ ትከስራላችሁ። ስለዚህ ከብዙዎቹ ከሳሪዎች ጋራ አብሬ መጓዝ አለብኝ የሚል ካለ በእናጆ ሆኖ ይሂድ። ግን እኔ ጠፊዎች ቢበዙ ምን ፋይዳ አለው?
እና በዓለም ያለው ሁሉ ቁርአንን ረግጦ በሰይጣን ጎዳና ቢኮለኮል እኔ ጌታዬን እፈራለሁኝ እኔ አላህ ጋር ሆናለሁኝ ታልክ አንድም ሆነ ሁለትም ሰው ንቆይተውም አላህ እቀበልሃለሁ ነው የሚለው። እያንዳንድህ ራስክን ራስህ አድን። ወደፊት ያው ቀጥሎ የሚመጣው አያት ራሱ ይሄንን ያመለክታል። የውመ ተእቲ ኩሉ ነፍሲን ቱጃዲሉ አን ነፍሲሃ። አኸራ እንዲቀላል ነገር አይደለም። እያንዳንዱ ሰው እናት ለልጇ ልጅ ለእናቱ የማያስብበት ኬላ ነው ወደፊት የሚመጣው ማለት ነው። ስለዚህ እነገሌ ያገሬ ሰው ጓደኞቼ ዘመዶቼ የያዙት ነገር ነው እንዴት ተሰው ተለይቼ የሚባል ነገር የለም። ማን ጋር ልኖር አትበል። ምንድነው የምትኖረው? እና እሱ ነው ሊያኖርህ የሚችለው አላህ Subhanahu Wa Ta'ala የخለቀ ጌታ ነው የሚያኖርህ ማለት ነው። ስለዚህ ኢማንህን ጠንቅቀህ በመያዝ መዝለቅ መቻል አለብህ። እምቢ ካልክ ግን ተጣልከው ትወድቃለህ ነው የሚለው አላህ Subhanahu Wa Ta'ala። ሞክር እስቲ በእኔ ተማመን እኔ ጋራ ወግን ከዛ በኋላ በማንኛውም ነገር እኔ አሳልፌ አልሰጥህም። የተወሰነ ፈተና ሊደርስብህ ይችላል። ከዛ በኋላ ግን የኔ ወዳጅ ነው የምትሆነው በህልክበት ቦታ አንተ ጥሩ ውጤት እንደምታገኝ ነው እያለ ነው አላህ Subhanahu Wa Ta'ala። እና ይሄንን በታሪክ አሳይቷል። በቃል ብቻ ሳይሆን በተግባርም ከሱ ጋር አይወገኑት ምን ያህል ውጤት እንዳገኙ ማለት ነው። አሁንም ያንን ልሞክር የሚል ሰው ካለ ከልቡ አላህ እየጋበዘ ነው። አይ እኔ አያዋጣኝም በአሁኑ ጊዜ እንኳን የምትል ከሆንክ በቃ ሄድ ከሄዱት ጋራ ነው የሚልህ ማለት ነው። እና ስለዚህ አላህ Subhanahu Wa Ta'ala እንግዲህ የሚነግረንና የሚመክረንን ነገር ሰምተን በተቻለ መጠን በስራ ላይ እንድናውልና ወከሰይጣን መዳፍ ወተን ጌታችን ጋር ለመወገን እንድንችል እያሰብንበትና የምንችለውን እያደረግን ጌታችን እንድንማጸን በማሳሰብ የዛሬው ደርሳችን እዚህ ላይ ይቋጫልና ይጠናቀቃል። ወሰለላሁ ዐለይሂ ወሰለም ወኢላ ሊቃኢን አኺር ወሽክራ